ውድ አድማጭ ተመልካቾች በዛሬው ዕለት አሜሪካ ኢራንን ማጥቃት የምትችልባቸው 7 መንገዶችና ኢራን የአሜሪካን ጦር መርከቦች እንዴት ታወድማለች የሚለውን በዝርዝር እንቃኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። አሜሪካ ኢራንን ማጥቃት የምትችልባቸው 7 መንገዶች። ፕሬዚዳንት ትራምፕ ኢራንን የተሰጠሽ የሰላም ጊዜ እያለቀ ስለሆነ የመጨረሻ ጊዜሽን ሳታባክኝ ተጠቀምበት ሲል አስጠንቅቋል። ለመሆኑ አሜሪካ ኢራንን ማጥቃት የምትችልባቸው 7 ዋና ዋና መንገዶች ምንድን ናቸው? አንደኛ፣ ኦፕሬሽን ሚድናይት ሃመር ሰከንድ ታርጌትድ ኒውክሊየር ዲካፒቴሽን። በባለፈው የ12 ቀን ጦርነት አሜሪካ ፎርዶ እና ናታንዝ የሚገኙ የኢራን ኒውክሊየር ተቋማትን በተወሰነ ደረጃ ከመታች በኋላ አሁን ፓርት 2 ቀጣይ ምት ባንከር በስተር ወይም ምሽግ ደርማሽ ቦምቦችን በመጠቀም ለመምታት አስባለች። ይህ ቀጣይ ጥቃት በባለፈው የ2025 ጥቃት ከፊል ጉዳት የደረሰባቸውን የኢራን ኒውክሊየር ተቋማት ለማውደም ያስችላል ትላለች። በመሆኑም አነሰ ከተባለ ለ10 ዓመት ያህል ኢራን ኒውክሊየር እንዳትታጠቅ ያዘገያታል ትላለች አሜሪካ። ሁለተኛ፣ ማዱሮ ፕሌይ ኢራንን በባህር መክበብ። ከዚህ ቀደም አሜሪካ ቬኔዙዌላ ከ2024 ጀምሮ በባህር ከባ የንግድ እንቅስቃሴዎቿን እንዳስቆመች ሁሉ በተመሳሳይ ኢራንን በባህር በመክበብ የንግድ እንቅስቃሴዋን ማፈን ይቻላል በሚል አቅዳ እየሰራች ነው። በተለይ ሻዶ ፍሊት ወይም የኮንትሮባንድ መነገጃ መርከብ በመባል የሚታወቁ የኢራን የኮንትሮባንድ ነዳጅና ሌሎች ሸቀጦች መነገጃ መርከቦችን በዚህ መልኩ በማስቆም የንግድ እንቅስቃሴዋን ሽባ ማድረግ እችላለሁ ብላ አቅዳለች። በዚህም የኢራን መንግስት ንግዱ ቆሞ ከሳስሮ ሳይወድ በግድ ወደሚፈልገው ውይይት ይመጣል ባይናት። ሶስተኛ፣ የሀገር ውስጥ ረብሻን ማቀጣጠልና በዛው ተጠቅሞ መምታት። ሰሞኑን ተነስቶ የነበረው ተቃውሞ በተለያዩ የኢራን ከተሞች በማስነሳት በጎን ወታደራዊ እርምጃ ልትወስድ እንደሆነ ሰፊ ፕሮፓጋንዳ በመንዛት የሀገር ውስጥ ተቃዋሚዎች ሞራል እንዲነሳሳ በማድረግ ተቃዋሚው ሲነሳ በኢራን ጸጥታ ተቋማት ላይ ድብደባ በማካሄድ የሀገር ውስጥ ተቃዋሚዎች ቁልፍ ቦታዎችን ተቆጣጥረው ተነስተው ስልጣን እንዲይዙ በማገዝ መንግስቱን አስጨልቆ ለመጣል አስባለች። አራተኛ፣ የኢራን አክሲስ ኦፍ ሬዚስታንስ በየግንባሩ ተዋግቶ ማፍረስ። በዚህ ኢራቅ፣ ሊባኖስና የመን የሚገኙ የኢራን ደጋፊ ቡድኖችን በተጠቀሱ 3 ቦታዎች በሚገኙ የአይአርጂሲ ተቋማት ላይ ሳምንታት የሚቆይ የአየር ድብደባ በማካሄድ የኢራንን ክንድ መስበር ላይ ያተኮረ እቅድ ነው። በዚህም የኢራንን የተዘረጉ ድርብርብ መከላከያዎች ማፍረስ ይቻላል ብላ ታስባለች። አምስተኛ፣ ሳይበር ሳቦቴጅ ኤንድ ግሪድ ብላክአውት። የአሜሪካ ሳይበር ኮማንድ ተቋም ኔክስት ጄኔሬሽን ስታክስኔት በመስራት የኢራንን የኤሌክትሪክ ኃይል ማስተላለፊያ መስመሮች፣ የውሃ ኢንፍራስትራክቸር እና የኮሜርሻል ኔትወርኮችን በመሰባበር ወይም በመቆራረጥ ሰፊ የሀገር ውስጥ ህዝባዊ አመፅና ቁጣ ማስነሳት፣ እንደዚሁም የጸጥታ አካላት እርስ በርስ የሚያያዙበትን የግንኙነት መረብ በመበጣጠስ እንዳይናበቡ አድርጎ መበታተን ላይ ያተኮራል። ስድስተኛ፣ ስፔሻል ኦፕሬሽን ሬድኦን ሚሳይል ሲሎስ። ዝም ብሎ ከላይ ከከፍታ ሆኖ ከመደብደብ አሜሪካ ስፔሻል ኦፕሬሽን በማካሄድ የሂት ኤንድ ረን ዘመቻዎችን በማካሄድ ተንቀሳቃሽ የሚሳይል መተኮሻዎችን ማውደም፣ የድሮን ፋብሪካዎችንና መሰል ቁልፍ ተቋማትን ማውደም። በዚህ እቅድ ኢራን የሚሳኤልና የድሮን አንበጣ ወደ አሜሪካ ጦር መርከቦችን ማስወንጨፍ፣ የጦር መርከቦችን ሳታወድም ሳትቀደም መቅደም ላይ ያተኩራል እቅዱ። ሆኖም ይህ እቅድ ለራሷ ለአሜሪካ ከባድ ዋጋ የሚያስከፍልና በቀላሉ ሊሳካ የማይችል ነው እየተባለ። ሰባተኛ፣ ሰሬንደር ኦር ቼንጅ የእጅ ስጥ ወይም ውረድ ስትራቴጂ። ይህ የትራምፕ የመጨረሻ እቅድ ፖለቲካዊና ሳይኮሎጂካዊ ጦርነቶችን ያጣመረ ዘመቻ ነው። የተለያየ የሳይኮሎጂ ማስፈራሪያ ስልቶችን በመጠቀም ኢራን ያለ ውጊያ በማሸነፍ ከፍተኛ ወታደራዊ አቅም አሳይቶ በማስፈራራት አሜሪካ ወደምትፈልገው ነጥብ በማምጣት እጇን ጠምዝዞ ማስፈረም ላይ ያተኮረ እቅድ ነው። የኢራን የአሜሪካ ግዙፍ ጦር መርከቦችን ማውደም ስትራቴጂ፣ የኢራን ኬሪየር ኪል ስትራቴጂ፣ የኢራን ሚሳኤል ድሮንና የፈጣን ጀልባ አንበጣ ስትራቴጂ። አሁን ትልቁ ጥያቄ ሁለተኛው ዙር ውይይት ባይሳካና ኢራን ከአሜሪካ የቀረቡ ሀሳቦችን ውድቅ ብታደርግና ወደ ጦርነት ቢገቡ አሜሪካ ኢራን እንዴት ታጠቃለች? ኢራንስ ራሷ እንዴት ትከላከላለች? የሚለው ነው። የአሜሪካ ባህር ኃይል ወደ ቀጠናው መሰማራት እና በየቀኑ መጠናከር ውይይቱ ላይ ጥላውን አጥልቶበታል። አሜሪካ ከዚህ ቀደም በቀጠናው ባላት ግዙፍ የጦር መርከቦች በተጨማሪ በቴክኖሎጂ አቅሙ እጅግ የተራቀቀ ነው የተባለው ዩኤስኤስ ጄራልድ አር ፎርድ የተባለው ግዙፍ አውሮፕላን ተሸካሚ ጦር መርከብ ወደ ቀጠናው እያመራ መሆኑ ታውቋል። ይህ ግዙፍ ጦር መርከብ ከዚህ ቀደም ወደ ስፍራው ካመራው የኤስኤስ አብርሃም ሊንኮልን ግዙፍ ጦር አውሮፕላን ተሸካሚ ጦር መርከብ ጋር ይቀላቀላል። በዚህም በዛ ያሉ የሚሳኤል ተከላካይ ሚሳኤሎችን፣ የጦር ጀቶችን፣ የቅኝት ፕሌኖችን ተሸክሞ ይጓዛል።
አሜሪካ በዓመታት የጦርነት ታሪኳ ይህን የመሳሰሉ ዘመናዊ መሳሪያዎች ስታሰማራ የአሁኑ የመጀመሪያው ነው። ይህ የኃይል ማጠናከር የወጣው ከኦማን አደራዳሪነት ፌብርዋሪ 6 ላይ አሜሪካና ኢራን ተደራድረው ድጋሚ ጄኔቫ ላይ ለሁለተኛ ዙር ውይይት በተቀመጡበት በዚህ ወቅት ነው። የኢራን ምክትል ውጭ ጉዳይ ሚኒስትር ለመስማማትም ይሁን ላለመስማማት ኳሱ ያለው በአሜሪካ ሜዳ ላይ ነው ብለዋል። የሚኒስትሩ አስተያየት የመጀመሪያውን የኦማን ውይይት ተከትሎ የመጣ ነው። ዶናልድ ትራምፕ በበኩሉ ካልተስማማን አስጨናቂ ክስተትና አደጋ ሊመጣ ጫፍ ላይ ነው ሲል አስጠንቅቀዋል። አሁን ጥያቄው የጦር መርከቦች ወደ መካከለኛ ምስራቅ ባህር የተጓዙት ሁለተኛው ዙር ውይይት ካልተሳካ ኢራንን ለማጥቃት ነው ወይስ ኢራንስ እንዴት ራሷን ትከላከላለች የሚለው ነው። ኢራን አሲሜትሪክ ናቫል ዶክትሪን የሚባል ጦር ስልት ቀይሳ ተዘጋጅታ እየጠበቀች ነው። አሲሜትሪክ ናቫል ዋርፌር ስትራቴጂ የሚባለው የኢራን ጦር እቅድ የአሜሪካና የኢራን ባህር ኃይል ስለማይመጣጠን ያንን ግዙፍ የአሜሪካ ባህር ኃይል አቅም እንዴት መከላከል ይቻላል በሚለው ዙሪያ ያተኮረ እቅድ ነው። ከፍ ያለ ፋየር ፓወርና ግዝፈት ካላቸው የአሜሪካ ጦር መርከቦች ጋር እነሱ በተመኙት ሁኔታ ከመጋፈጥ ይልቅ ስልትና ታክቲክ በመቀየር የአሜሪካ ግዙፍ ጦር መርከቦችንና አውሮፕላን ተሸካሚ መርከቦችን ፈጣን ተንቀሳቃሽና ሌየርድ አንቲ አክሰስ ወይም መገኛቸው እንዳይታወቅ መሳሪያ በተገጠመላቸው ትንንሽ የጦር ጀልባዎች የአሜሪካ ጦር መርከቦችን እንደ አንበጣ ከየአቅጣጫ ወሮ ማውደም ላይ ያተኩራል። የኢራን ይህ እቅድ እንደ ስትሬት ኦፍ ሆርሙዝ ባሉ ቀጠናዎች ከፍተኛ ስኬት ሊያመጣ የሚችል እቅድ መሆኑ የዘርፉ ባለሙያዎች ከወዲሁ እየገለጹ ነው። እቅዱ በጥቅሉ ከባህር ሰርጓጅ እስከ ፈጣን ጀልባ ከድሮን እስከ ሚሳኤል እዚህም እዚያም አቀናጅቶ የጦር መርከቦችን ማውደም ላይ ያተኮረ ስልት ነው። ስለዚህ አሜሪካ ከዚህ ቀደም ከለመደችው የጦር መርከብ ከጦር መርከብ ውጊያ ለየት ያለ ይሆንባታል። የኢራን ፈጣን አጥቂ ጀልባዎች የኢራን ፈጣን አጥቂ ጀልባዎች የእቅዱ ዋና አስኳል ናቸው። እነዚህ ፈጣን ጀልባዎች የሚጠቀሙት በዋናነት የአይአርጂሲ ባህር ኃይል ነው። ግዙፍ የጦር መርከቦችን ከየአቅጣጫው ግቶ እንዴት ማውደም እንደሚቻል ከዚህ ቀደም ለረጅም ጊዜ ሲለማመድ ቆይቷል። እነዚህ ፈጣን ቀዝቃዣና ቦታ የሚቀያየሩ ብዛት ያላቸው የኢራን ፈጣን ጦር ጀልባዎች ድንገት የአሜሪካ ግዙፍ ጦር መርከቦች እዚህም እዚያም ጥቃት ከፍቶ የመከላከያ ሴንሰራቸውን ኦቨርዊን በማድረግ በታጠቁት የተለያየ መሳሪያ ጦር መርከቦችን ያወድማሉ። ልክ ብዛታቸው 60 የሚሆኑ ተኩላዎች አንድን ግዙፍ ዝሆን ወይም ጎሽ እዚህም እዛም ነካክሰው ጥለው እንደሚበሉት ማለት ነው። የኢራን ጸረ መርከብ ሚሳይሎች ክምችት ኢራን ኑር እና ጋዴር የተባሉ ጸረ መርከብ ሚሳይሎች አሏት። ኑር የተባለው 120 ኪሎ ሜትር ርቀት ድረስ ያሉ መርከቦችን የሚመታ ጸረ መርከብ ሚሳይል ሲሆን ጋዴር የሚባለው ከ300 ኪሎ ሜትር በላይ ርቀት የሚገኙ ተንቀሳቃሽ መርከቦችን ይመታል። እነዚህ ሁለት ክሩዝ ሚሳይሎች በተንቀሳቃሽ የጭነት መኪና ላይ ወይም በፈጣን ጀልባ ላይ ተጠምደው ሊተኮሱ ይችላሉ። ታርጌታቸውን በሚገባ እንደሚመቱ ግልጽ ነው። ከነዚህ ከተጠቀሱት መደበኛ ወይም ኮንቬንሽናል ጸረ መርከብ ሚሳይሎች በተጨማሪ ኢራን የፊልድ ቦሊስቲክ ሚሳይሎችንም ሰርታለች። ለምሳሌ ካሊጅ ፋርስ የተባለው ቦሊስቲክ ሚሳይል ከ300 ኪሎ ሜትር በላይ ተጉዞ ተንቀሳቃሽ መርከቦችን ይመታል። ይህ ሚሳይል ፍጥነቱ ከድምፅ የፈጠነ ሱፐርሶኒክ ነው። ከሱ በተጨማሪ አቡ መህዲ የሚባል ከጠረፍ ተንቀሳቃሽ ባትሪዎች የሚተኮስ ጸረ መርከብ ሚሳይልም ሰርታለች ኢራን። እነዚህ ሁለት ሚሳይሎች ብቻ እስከ ኦማን ጠረፍ ድረስ ያሉ የአሜሪካ ግዙፍ ጦር መርከቦችን መምታት ይችላሉ። ድሮን ኤንድ ዩኤቪ ሳቹሬሽን ታክቲክ የኢራን ድሮኖች የኢራን አሲሜትሪክ ረቂቅ ውጊያ ዋነኛ አካል ከሆኑ ሰነባብተዋል። እንደ ሻሄድ 136 እና ሻሄድ 131 የመሳሰሉ ዋጋቸው እዚህ ግባ ማይባሉ በብዛት የሚመረቱ ነገር ግን አደገኛ የሆኑ ድሮኖች የኢራን መከላከያን ከሌሎች ሀገራት መከላከያ ለየት ያለ እንዲሆን ካስቻሉ መሳሪያዎች ውስጥ ዋነኛ ናቸው። እነዚህ ድሮኖች ወደ ጠላት በብዛት ግር ብለው በፍጥነት ሄደው በመላተም የጠላትን አየር መከላከያ አይለው ያወድሙታል። እነዚህ ድሮኖች ወደ ጠላት በብዛት ግር ብለው በፍጥነት ሄደው በመላተም የጠላትን አየር መከላከያ አይለው ያወድሙታል። እነዚህ ሁለት ድሮኖች በተጨማሪ ሙሃጂር 6፣ አባቢል 2 እና የረጅም ርቀት መቺው ሻሂድ 129 ተመሳሳይ አገልግሎት ይሰጣሉ። እነዚህ ድሮኖች ከዛ በተጨማሪ የረጅም ርቀት ቅኝት ስራ ይሰራሉ። የርቀት ተንቀሳቃሽ ኢላማዎችን ሳይስቱ በከፍተኛ ኢላማ ይመታሉ። በመሆኑም እነዚህን ድሮኖች ከየአቅጣጫው በተቀናጀ ሁኔታ በከፍተኛ ቁጥርና በፍጥነት በመጠቀም የአሜሪካ ጦር መርከቦች ውድ የሆነውን የመከላከያ ሚሳይሎቻቸውን በማስተፋት በመጨረሻ ያወድሟቸዋል። በመሆኑም ለአሜሪካ ባህር ኃይል ግልጽ አደጋ ናቸው ተብለዋል። ስትራቴጂካዊ ውጊያ የአሜሪካ ግዙፍ ጦር ጀት ተሸካሚ መርከቦች ድርብርብ የአየር መቃወሚያ አላቸው። የፋይተር ጄት ስኮርት ጠጋ ብለው ለሚያጠቁ መሳሪያዎች መከላከያና ከረጅም ርቀት ለሚለቀቁ መሳሪያዎች ኤሌክትሮኒክ ዋርፌር ካውንተር ሜዥር አላቸው። ከላይ እንደተጠቀሰው ኢራን ፈጣን ጀልባዎችን፣ ባህር ሰርጓጆቿ፣ ሚሳይሎቿና ድሮኖቿን በከፍተኛ ቁጥር ፍጥነት ቅንጅት በመጠቀም የአሜሪካ ጦር መርከቦችን ድርብርብ መከላከያ ቀስ በቀስ ሰባብራ ራቁቱን በማስቀረት ታወድመዋለች ነው ባጭሩ።
ውድ አድማጭ ተመልካቾች ይህን አዲስ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እናስፋፋው።